ዲጂታል ኢትዮጵያ 2030 ስትራቴጂ ካስቀመጣቸው ግቦች መካከል የአገልግሎት አሰጣጥን ማዘመንና ለዜጎች የተቀላጠፈ አገልግሎት መስጠት ይገኝበታል። ከሰሞኑ የአዲስ አበባ ገቢዎች ቢሮ የተገበረው የካሜራ ቁጥጥር ስራ ይህንን ግብ ከማሳካት አንጻር የራሱ ሚና እንደሚኖረው ይጠበቃል። ቢሮ በደረሰኝ ቁጥጥር ላይ ለተሰማሩ ሰራተኞቹ ያዘጋጀው ካሜራ የተገጠመለት ዩኒፎርም ከነጋዴው ማህበረሰብ ሲነሱ የቆዩ ቅሬታዎችን ለመፍታት ያግዛል የሚል ተስፋም ተጥሎበታል። ካሜራው ከመጣ በኋላ በጣም ብዙ ለውጥ አግኝተናል። እኛ በራሳችን ኮንፊደንሳችንም ጨምሯል። ማለት በፊት አሁን እቃ ስናወጣ ራሱ አጭበርባሪዎች አሉ። የተጨበረበረ መታወቂያ አሰርተው የሚንቀሳቀሱ እነሱ ነበሩ። ትክክለኛ ከገቢዎች ቢሮ የመጡ የቁጥጥር ባለሙያዎች ነበሩ። መለየት አንችልም ነበር። ሁለተኛ ደግሞ ከእቃ ሽጠን ራሱ እቃ ሽጠን ከቆረጥን በኋላ አልቆረጣቸው የሚል ግብግብ ነበር። ምክንያቱም ለምሳሌ እዚህ ጋር በሬ ጋር የሌላ ሰው መጥቶ እዚህ ጋር ሲጫን ካንተ ነው የወጣው የሚል ግብግብ፣ ለሙስና ተጋላጭነት አይነት ነገር ነው። ካሜራው ከመጣ በኋላ እነዚህን ሁሉ አስቀርቶልናል። ካሜራው መኖሩ ለሁለታችንም አድቫንቴጅ ነው። በፊት ያለ ካሜራም ያለ ዩኒፎርምም የሚመጡ የገቢ ቢሮ ሰራተኞች ነበሩ። እነሱን በመመሳሰል ደግሞ ከገቢ ቢሮ ነን እያሉ የሚመጡ አንዳንድ አካላት ነበሩ፣ ነጋዴን ቺት የሚያደርጉ እና እሱን በደንብ እንደቀረፈ ነው የሚታየው። ቴክኖሎጂውን በመጠቀም ቁጥጥር ሲያደርጉ ያገኘናቸው የአዲስ አበባ ገቢዎች ቢሮ የደረሰኝ ቁጥጥር ባለሙያዎች አሰራሩ ሁሉንም አካል ተጠቃሚ ያደርጋል ይላሉ። በካሜራ ታግዘን መስራታችን በኮንፊደንስ እንድንሰራ አግዞናል። ምክንያቱም ሁሉም ነገር ግልጽ ስለሆነ የምናደርገውም ነገር ስንሄድም አንድ ላይ እንደምንሄድ ሁሉም ነገር ለምሳሌ ሌላ ሰው ባጠፋ ጥፋት አንቺ የምትኮንኝበት ጊዜ ይኖራል እና እሱ ነገር ቀርፎልናል። መጀመሪያ በእኛ ስምም ገብቶ እንዲህ ገቢዎች እንዲያደርጉ የሚባል ብዙዎች እንትኖራሉ። በእኛ ስም የሚያጨበርበሩ ስለሚኖሩ እኛ ዩኒፎርማችን ለብሰን ከመጣን እዚች ጋር እኛ አይቴን ሶስታችን ወስነን ትክክል ብለን እንትን ካለው እዛ ጋር ቅሬታ ገብቶ ደግሞ ሚኪ ጊዜ ይኖራል ማለት ነው። አሁን ግን በዚህ በካሜራ እይታ እኛም ብናገኝ ብንቀጣም እሱም አምኖ እኛም አምነን ቅጣት ነው ብለን እናስተላልፋለን ነው። ስለዚህ በዚህ ፊታዊ እንዲረጋገጥ ካሜራ ይረዳናል ማለት ነው። በዩኒፎርም ላይ በሚገጠም ካሜራ የተጀመረው የቁጥጥር ስራ እንዴት ይከናወናል? ጠቀሜታውስ ምንድነው ስንል የጠየቅናቸው በአዲስ አበባ ገቢዎች ቢሮ የሽያጭ ምዝገባ መሳሪያ አጠቃቀምና ቁጥጥር ከፍተኛ ባለሙያው ሰፋለም አቡራዳኝ የሚከተለውን ምላሽ ሰጥተውናል። ህጋዊ የግብይት ስርዓቱን ለማስፈን በሚደረጉ የክትትልና ቁጥጥር ስራዎች እንቅስቃሴ በሙሉ ካሜራው በሰውነት ላይ አስሮ ነው ክትትል የሚያደርገው። ይህንን በሚያደርግበት ሰዓት ካሜራው መረጃዎችን ይመዘግባል፣ ድምጽ ይቀዳል፣ ቪዲዮ ሪከርድ ያደርጋል። ችግር በሚኖር ሰዓት በማዕከል እዚህ ሆነን ሞኒተር በምናደርግ ሰዓት ልናገኛቸው ስንፈልግ እንደ ሬዲዮም እንደ መገናኛም ያገለግላል። ባድ ተመዝጋቢዎች ናቸው አይደለ? እኮ ምን ችግር አለ ስራችሁ ላይ? ምን የገጠማችሁ ነገር አለ? መልካም ቀን በርቱ። እያንዳንዱ ያሉበት እንቅስቃሴ የሚሄዱበትን ቦታ ማፕ ጂአይኤስ ማፕ ትራክ ያደርጋል። በዚህ ቦታ ገብተዋል፣ በዚህ ታጥፈዋል የሚል እያንዳንዱ እንቅስቃሴ በጂአይኤስ ያሳያል። የመዘገባቸው መረጃዎች በሙሉ ደግሞ ሪከርድ ያደርግና ወደ ከስራ ሲመለሱ ወደ መረጃ ቋት ወደ ሰርቨር ይገለብጣል። በአዲስ አበባ ገቢዎች ቢሮ የታክስ መረጃና ሽያጭ ምዝገባ መሳሪያ አስተዳደር ዳይሬክተር ተሾመ ድጉማ በበኩላቸው ቁጥጥሩ የንግድ እንቅስቃሴ ባለባቸው ሁሉም የከተማዋ አካባቢዎች መተግበሩን ይገልጻሉ። ቦዲ ወርን ካሜራ ቴክኖሎጂ ያው አጠቃላይ የህግ ማስከበር ስራችን አንድ ደረጃ ከፍ ለማድረግ ታስቦ የመጣ ቴክኖሎጂ ነው። ይህ ቴክኖሎጂ አስፈላጊነቱን ስንመለከት በዋናነት አጠቃላይ የህግ ማስከበር ስራችን ስንሰራ ግልጸኝነት ለመፍጠርና የሚሰሩ የህግ ማስከበር ስራዎች ፍትሃዊነትን ከማስጠበቅ አኳያ ከግብር ከፋዮች የሚነሱ ቅሬታዎችን በቀላሉ ለማመለስ በሚያስችል መልኩ ስለምረዳን እንደ ከተማ በሁሉም አካባቢ በሁሉም ክፍለ ከተሞች ላይ ተግባራዊ ተደርጓል። ባለሙያዎች ቴክኖሎጂውን ተጠቅመው የሚያከናውኑት የቁጥጥር ስራ በየጊዜው ፍተሻ የሚደረግበትና በጥብቅ ክትትል የሚመራ ስለመሆኑ ተገልጿል።